ለምን ፍቅር አንሰራም? ስለዚህ ለምን ውዶች እንዴት ናችሁ? ሰላም ጤና ይስጥልኝ። ክብራትና ክብራን የዩቲዩብ ቻናላችን ቤተሰቦች እንዴት ናችሁልን? እኛ አለንላችሁ እግዚአብሔር ይመስገን ሰላም ነን። ዛሬ ለየት ባለ ነገር ነው የመጣሁት። ምርጥና ምርጥ የሆነ ፕራንክ ይዤለት ነው ለውዴ የመጣሁት። ያው በቃ ዛሬ በጣም አምሮኛል፣ ናፍቀኸኛል። በቃ ከሚገባው በላይ በጣም ነው ናፈከኝና በቃ እዚህ መኪና ውስጥ ለምን ምንድነው ባለው ወይኔ በሴት ሲሆን ግን በነገራችን ላይ እንደሚያሳፍረው በጣም ይከብዳል እና ለምን ምንድነው ባለው አረ ንገሩኝ ለምን መኪና ውስጥ ሴክስ አናደርግም ብዬ ፕራንክ ላደርገው አስቤያለሁ። አይኖ በጣም ባድ አይዲያ እንደሆነ አውቃለሁ፣ ግን ምንም ማድረግ አይቻልም። ፕራንክ እስከሆነ ድረስ በቃ ምንም ማድረግ አይቻልም ውዶችዬ። በዚህ ቪዲዮ ፈታ ዘና እንደምትሉ በጣም ተስፋ እናደርጋለን። ቤተሰቦች ባላችሁበት ሰላማችሁ ይብዛ። ይሄን ቪዲዮ እስከ መጨረሻው ድረስ ላይክ ማድረግ እንዳትረሱ። እንደምትወዱት ተስፋ አደርጋለሁኝ። ውዶችዬ ተከታተሉኝ። ወደ ቪዲዮ እንሄዳለን። አሁን ውዱ ባለቤቴ ወርዷል አንድ ቃል ልግዛ ብሎ እስከሚመጣ ድረስ እኔ እዚህ መኪና ውስጥ ነኝ ያለሁትና በዚሁ አጋጣሚ ለምን ፕራንክ አላደርገውም፣ ለየት ያለ ነገር ለምን አላደርገውም ብዬ አስቤያለሁ። አይኖ ያው ሴት ልጅ ጠይቅ በባህላችን ትንሽ ከበድ ይላል፣ ግን ምንም ማድረግ አይቻልም። እሱም የሚገርምና የሚገራርም ፕራንክ እያደረገኝ ስለሆነ እንደምትወዱት ተስፋ አደርጋለሁ። ይሄን ፕራንክ እስከመጨረሻው እንድታዩት ጋብዣችኋለሁኝ። ወደ ፕራንኩ እንሄዳለን። ባባይ እንደምትወዱት ተስፋ አደርጋለሁ። እንዴት መጣ? ሲሞቀኝ ክፍት አረኩት እና እዚህ ጋር መስታወቱን ዝቅ አድርጋ ዝቅ ታረዩ። ምን ነው ቆየ ያስልሽና እንሂድ። አረ ቆይ ትንሽ ደቂቃ እዚህ ነው። ምን ነው ወደሱ ጥላው ደስ ይላል። እንዴት ነው ኢንቫይሮንመንቱ ምናምን ደስ አላለህም? የሆነ በቃ ምን የሆነ የተሰማ ነገር የለም? ነገሩ ደስ ይላል። አዎ ግሪን ነገሩ ደስ ይላል። ደግሞ በጣም ናፍቀኸኛል። እንግዲህ ካራሜላ እኮ ደስ ይልሽ ነበር። ቴንክ ዩ የኔ ጣፋጭ ናፍቀኸኛል። እንዴ ምንድነው ሳስመኝ ነው እንዴ የምትቀመጠው? እንሂድ በቃ ስንት ነው የምትሳሚው አንቺ ደግሞ እንዴ የኔ ፍቅር የኔ ጣፋጭ በጣም ናፍቀኸኛል። አረ እንሂድ በእናትሽ። ምንድነው ሀሳብሽ? ደስ አላለህም? የሆነ አስነሽ በይኝ ቆንጆ ምናምን በእግዚአብሔር አስነሽ። ወይ በእናትህ ቆይ እንጂ የኔ ፍቅር ምን ሆነህ ነው? እሺ ምንድነው? ተቀየርሽብኝ ድረስ ስመጣ እጅህ የዳብሰኝ ዞሮ ከወገቤ ይወገዳል ጭንቄ ይርቃል ሀሳቤ ለባለቤቴ ልበል ፈዋሼ ሰላም የሰጠኸኝ ጤናዬና ባሽ ማሬ እንዴ እኔ መሰለ ሙዚቃ ናፍቀኸኛል እያልኩህ እኮ ነው። በጣም ናፈቀኝ። ታብርሽ አይደል እንዴ ያሉት እኔም እኮ ትናፍቀኛለሽ። አብርሽኝ እንሂድ። ናፈቀኝ በቃ በጣም ውዴ። በቃ እዚህ ጋር ብንሆን ምን ይመስልሃል? እዚህ ጋር ፍቅር ብናሳልፍ ምን ይመስልሃል? የኔ ጣፋጭ በጣም እኮ ናፍቀኸኛል። አልናፈቅኩህም? ኧረ ምን ሆነሻል አንቺ ማሬ? ምን ሆነህ ነው እንዴ? ስራት ያዥ እንጂ በጣም ናፍቀኸኛል እያልኩህ እኮ ነው። ምንድነው ሀሳብሽ? ምንድነው ናፍቀኸኛል ማለት እንዴ? ናፍቀኸኛል ነው እንዴ ያለው እና ምንድነው ናፍቀኸኛል ማለት? እኔ እንደዚህ አይነት ነገር አይገባኝም። ምንድነው በቃ ናፈከኝ። በቃ አንዳንዴ ከቤት ለየት ምናምን ምንድነው የሚባለው? ወይኔ ጉድ ያሳፈርከኝ አንተ እኮ በቃ ይገባሃል። ግን ለምንድነው እንደዚህ የምትለው? እኔ ምንም የሚገባኝ ነገር የለም። በቃ ለምን ፍቅር አንሰራም? ምን ማለት ነው ፍቅር አንሰራም? ፍቅር ላይ አይደል ያለ ነው። ወይ ያንተ ደግሞ አንተ እኮ ሳይነገር እኮ በጣም የሚገባ ልጅ ነህ። ሳይነገር ነገር አይመቸኝም። በያስንሽና እንሂድ ወይ ነይ ቀይሪኝ። ፍቅር በጣም ናፍቀኸኝ። አንቺ ኧረ ሰው ምናምን እያየ ነው መኪና ውስጥ አይደለም እንደዚህ አይነት ነገር መጠጥ ራሱ አይፈቀድም አይቻልም። ምን ችግር አለው? ባልና ሚስትም ቢሆን የራሱ የሆነ ወግ እኮ አለ፣ ባህሉ ልማድ አለው፣ ቦታ አለው። ዝም ብሎ በየቦታው ነው እንደዚህ እንስሳ
እንደንስሳ ምን ማለት ነው? ምን ነው ወይስ እኔ ስለጠየቅኩ ደግሞ ከመቼ ወዲህ ነው እንደዚህ ደግሞ አንቺ ብለሽ የምትጠይቂው? ወይኔ ጣፋጭ እውነቴን ነው። በጣም ዛሬ ልነግርህ አልችልም። በቃ ምንድነው የሚባለው? በጣም በቃ የሆነ እንዴት ነው ወይኔ ስሜቴን ለማውጣት በራ ምንድነው የፈለግሽው? ልቀቂኝ እጅሽን አንቺ ከዚህ ጋር ምንድነው የፈለግሽው? በጣም ናፈከኝ። ምንድነው ናፈከኝ ማለት አልገባኝም። እንደ ፍቅር እንስራ በቃ ከምርሽ ነው እንዴ? ከምርሽ ነው ማለት ምን ችግር አለው? ሁሉ ጊዜ አንተ ነህ የምትጠይቀው፣ እኔ ብጠይቅ ምን ችግር አለው? አስሽ በቃ ስርዓት ያዥ። እንደዚህ አይነት ነገር ደግሞ ምንድነው? ነይ ጣፋጭ በእናትህ አንቺ ናፈከኝ እኮ ነው እያልኩ ያለው። ምን ችግር አለ? ባልና ሚስት አይደለን እንዴ? እንዴ ብትሆኚ ባልና ሚስት ወግ እንትን የለውም እንዴ? ክብር የለውም እንዴ? ወይ አንተ ደግሞ አንተ ስጠይቅ ብቻ ነው እንዴ እንደዚህ የሚለው? በቃ እንዴ ከመቼ ወዲህ ነው አንቺ ህግ ምናምን ቤሽ ምን ይልሻል? በአካባቢ ማህበረሰብ አንቺ ስራ እየሰራሽ አምረህም ምግብ አሁን አንዳንድ ጊዜ የፈለገ በቃ ጥፍጥ ብሎ ቤት ቢሰራ አንዳንድ ጊዜ ውጭ መብላት አምሮ ካያውቅም በቃ አሁን ደግሞ እኔ የተሰማኝ ስሜት እንደሆነ ታውቃለህ? በቃ የውጭው ምናምን ኢንቫይሮንመንቱ ምናምን ቀዝቀዝ ያለ ነው ምናምን። ስለዚህ ለምን አንቺ ስራታችሁ አንገባ እንዴ? አንቺ ሁለተኛ እንደዚህ እንዳታወሪ ረፊ። ስሜቴ እየተቀያየረ ነው። ምን ስራሽ ከመቼ ወዲህ ነው አንቺ እንደዚህ የምታውቂው? እንደ አንተ ስሜቴ መረዳት የለብህም? ከመቼ ወዲህ ነው እንደዚህ የምታውቂው? በቃ ከዛሬ ናፈከኝ። አንዳንድ ጊዜ እኮ ይናፍቃል። በቃ እንዴ ቤት አለ አይደለ? ቤት አብረን ነበርን አይደል? በቃ ፊኒሽድ አለቀ። በቃ ዛሬ ላይ በየቦታው ተሰማኝ። እንደ እንስሳቶች እኔ እንደዚህ አይነት ነገር አላውቅም። አንቺ ሰው እያየ ነው ረፊ። እንዴ ሰው በባለ እንደዚህ አይነት ነገር አይመቸኝም። በቃ ሰው እያየ ነው። ምን ይላል ህግ ቢያይሽ ደግሞ ከምር ይመስላል። የኔ ፍቅር ያሳስራል። ቅጣት አለው እኮ አይቻልም። በእናትህ በጣም ነው የናፈቀኝ። እንደዚህ አይነት ነገር በእናት በአባቶችሽ አይተሻል አላይሽም አይደለም? የእናት አባቶችሽን ወግ ባህል ልማድ መከተል አለብሽ። በቃ የኛ የኢትዮጵያውያን ባህል አይደለም መኪና ማወዛወዝ። ውጪ አሁን ውጪ መኪና ማወዛወዝ ታዲያ ምን ችግር አለው? ሲጀመር እኮ ሰው የሚያየን ቦታ ምናምን አይደለንም ያለ ነው። ለየት ያለ ቦታ ነው። በቃ የሆነ እንዴት ነው የሆነ ባህር ምናምን አካባቢ ሆነ በቃ ደስ የሚል ኢንቫይሮንመንት ስሜት ተሰምቶ ያውቃል። አረፈሪ ባክሽ፣ አረፈሪ እፍረት የሚባል ነገር አለ። ምንድነው እናንተ ብትጠይቀኝ አሁን እሺ ልንገርክ፣ አንተ ብትጠይቀኝ እኔ እምቢ ብልህ ምንድነው የሚሰማ? ምክንያትሽን ጠይቅሻለሁ፣ ታስረጅኛለሽ። ልክ እንዳሁኑ እንደዚህ አይነት ያልተገባ ቦታ፣ ህብረተሰቡ ያልፈቀደው ቦታ፣ ህግም ያልፈቀደው ቦታ ላይ አይቻል። በቃ ዛሬ ደስ አለኝ። ባህላችን ነው ውስጤ ራሱ በቃ ደስ የሚል ስሜት ተሰማኝ። ደስ ሲለው እኮ ማንንም ያደርጋል፣ ህፃናትም እንስሳትም ያደርጋል። እኔና አንቺ ለየት ማለት ያለብን ደስ ቢለን እንኳን ስሜታችንን ተቆጣጥረን የሚገባው ቦታ የራሱ ክብሩ ቦታ ነው። እዛ ነው ማድረግ ያለብን። አሁን እኮ ምክር እኮ አይደለም የሚያስፈልገኝ፣ እኔ ያስፈልገኛል እያልኩ እኮ። አይሆንም። ለምን? በቃ አይሆንማ። እንዴ አንቺ መኪና ማወዛወዝ የት ነው የለመድሽው? እግዚአብሔርን ከምሬ ነው። እኔ እነግርሻለሁ። ምን ማለት ነው እንዴ? መኪና ማወዛወዝ ታዲያ የት ነው የለመድሽው እንዴ? ለምንድን ነው መኪና የሚወዛወዘው? በቃ እኔ እናንተ ፍቅር ማሳለፍ ማለት እንደዚህ መኪና ተወዛወዘ ማለት ነው። ታይ ሲጀመር አንተ ስለኔ ስሜት አይደለም ያስከለ ስለራስ ሰው ስለሚሰማ ስሜት ነው። ለምንድን ነው የሚወዛወዘው? ወድጄዋለሁ። በበበበ ስራት ያዥ። ከዚህ በላይ እንግዲህ ስቀናል አይደል? እንዳንቀያየም በቃ ስራት ያዥ። በቃ እንዳትንኪኝ ከዚህ ደቂቃ በኋላ አንድ አይነት ንክኪ እንዳታደርጊ። ውጭ ላይ ሲጀመርም አይቻልም። ውጭ ላይ መተቃቀፍ ያላግባብ ማድረግ ምናምን የኢትዮጵያውያን ባህላችን አይደለም። ባህላችን በአግባቡ ነው፣ በስነ ስርዓት ነው። የራሱ የሆነ ወግ አለው። አንቺ እንስሳነሽ እንደ በየመንገዱ አማርኛ እየርሽ የምትጋደሚው ስርዓት ያዥ። እንደዚህ አይነት ነገር አላውቅም። በቃ እንዳትደግሚልኝ። በቃ ዚፕ አፕ ዮር ማውዝ ሸራፕ። በቃ እኔ ምንም እንደዚህ አይነት ነገር አልፈልግም። ስርዓት ያዥ። በቃ እንትን እንዳትይ። በቃ በያለሁ። በቃ እንዳታነሽ፣ እንዳንጣላ ማሪ። አስቀይምሻለሁ። በቃ አለቀ። የት ነው የለመድሽው አንቺ እንደዚህ አይነት ነገር? በቃ ዛሬ አንዳንድ ጊዜ ለየት ያለ ነገር ተሰምቷል። በቃ እንደዚህ አይነት ነገር እኔ አንቺ አይችብሽ አላውቅም እኮ። በቃ ወይ የማይገባ ነገር ታያለሽ ማለት ነው። ከየት አመጣሽው ታዲያ? እና ምን ማለት ነው የማይገባ? ከየት አመጣሽው? እሺ ማሪ በእናትህ አትቀልድ። ተይ ስትባይ እንኳን አትተይ። እኔ ያልኩህ ሌላ ነገር ተይ ስትባይ አትተይ። ሞይ ተይ በቃ ተይ ሲባል እኮ ሰው መስማት አለበት። ትክክል አይደለም ማለት ነው። እንደዚህ አይነት ነገር ደግሞ የአንድ ሰው ብቻ ፍላጎት ብቻ ሆኖ አይሆንም። በተለያየ የሁለቱም ሰው ፍላጎት ያስፈልጋል። እኔ አልፈለኩም አይደለ? ፔሪድ
ካልበዛ ህግ ጠርቼ ነው ማስይዝሽ እንደዚህ ያልሽ በቃ ስርዓት ያዥ እንደዚህ አይነት የኮትን ኮሳ ነው ወንድ ልጅ ብቻ ነው እንዴ ትንኮሳ አንቺ እኔ አምሮኝ ብልሽ ኑሮን ጊዜ ቀውጤ ነው የምታረጊው እኔ እኮ በክብር አክብርሽ ቁጭ ብዬ እያወራሽ ያሉት አንቺን ጊዜ እንደዚህ ብልሽ አገር ይያዝልኝ ቀውጤ ነው የምታረጊው እንደራስሽ ይሁን እንጂ አንዳንዴ ነው እኔን እንዴት ነው ያየሽኝ እንደምንድን ነው የቆጠርሽኝ በቃ ሌና ካልሆነ ምናምን ያልሽ አንዴ አገጨን አንዴ ጭኔን አንዴ እጅን አንዴ ምናምን የምትይዙ እንዴት ልክጅ ነው እንዴ ይቀልሽ አይደል ለማንኛውም የኔ ጣፋጭ በጣም ናፍቀኛል ማለት እንትን አይደለም በቃ ምናፍቀኛል ወርጅ ሊር ነው ካልበዘመቅ የት ነው የምትሄደው እንዴ እኮ በቃ አስፈልገኛል ያልኩ ሌላ ያልኩ ነገር አለ ወርጅ ሊር ነው በቃ እኔ እንደዚህ አይነት ነገር አልፈልግም በቃ ይሄ የሚያስማማን ከሆነ ያስማማናል ማሪ የማያስማማን ከሆነ አያስማማን በእያንዳንዱ ነገር የግድ መስማማት የለብንም የማያስማማን ነገር እየተው ነው በሚያስማማን ነገር እንቀጥላለን እሺ በቃ አሁን ይቅርታ እንባባልና ጉንጬን ሳመኝ ራስሽንሽ እንጂ ይቅርታ የምትይኝ እኔ እሺ መጥ ፕራንክ ተደርገሃል ምን ማለት ነው ፕራንክ ተደርገሃል እንዴ ማረኔም እኮ ናፍቀሽኛል አረ ናሺ ሳመኝ እኔም እኮ አንቺ ደነገጥኩኝ ራስሽ ሳመኝ እንጂ ተራጭ አልፈልግም እንድትስሚኝ ራሱ እንዴት ታደርጊያለሽ እንዴት ማለት እንዴት ታደርጊያለሽ አንቺ በእንደዚህ አይነት ጉዳይ ቪዲዮ ልትለቀስብሽ ነው እንዴ አይለቀቀም እና መኪናው እስካላደረግን ምናምን ብለሽ ልለቂ ምናምን አይደለም አሁን ይኸውልህ አንድ ነገር ለማስተማር ነው አሁን ለምሳሌ ማለት ነው እዚህ ጋር ሴቶች ምናምን አንዳንድ ጊዜ ወደ ቤተሰቦቻችን ፕራንካችን ያው ካሜራው ተደብቋል በነገራችን ላይ በጣም እንትን እያለ ነው ተመችቶሻል እና ከዚህ በላይ ነበር በጣም ያሰብኩት ወይ ተመልካቾች ልውጣ መጀመሪያ ያያችሁ ሰውጣ ነው የምታምሩት እየጨለመ ነው ወደ የዩቲዩብ ቻናላችን ቤተሰቦች ያው አብዛኛው የትዳር ፍቺ የሆነ የማይሆን ነገር እያየን ያለ ነው በምንድነው ወንዶች ብቻ ሳይሆን ስሜታቸውን መግለጽ ያለባቸው በዚህ ነገር አይደለም ይቅርታ እንድታደርጉልኝ እፈልጋለሁ ይሄ ባድ የማይሆን ነገር ነው ምክንያቱም እዚህ ጋር ልጆች አሉ በብዛት የተለያየ ቦታ የሚያዩት ሰው ራሱ ጥሩ አይደለም እንደዚህ አይነት ነገር እኛ ባህላችንም ምንም አይደለም ሴታችንም ባህላችንም ስላልሆነ ከባህላችን የወጣ ነገር ነው ግን እዚህ ጋር ሴቶች በምን መንገድ ነው ስሜታቸውን ሲገልጹ ወንዶች መረዳት ያለባቸውን የሚለውን ለመረዳት ነው ፕራንክ ያደረኩትና ውዶችዬ ካስከፋዎች ይቅርታ አድርጉልኝ ማሬ ግን በጣም ምርጥና ምርጥ ባል ነው ምክንያቱም ያው አንዳንድ ጊዜ የሚፈትን ነገር ሲመጣ ይሄው በቃ በማይሆን ነገር ነው ምንድነው ያለኝ እኔ እኮ ጭንቅላቴ ላይ ብዙ ነገር መጣ እንዴት ልጅ ምን ወሬ እየሰማች ነው ግማሹ መኪና ውስጥ እኮ ደስ ይላል ሙቀቱ ምናምን ይላል ግማሹ ምናምን ሰው ላይ የምጣለው ነገር በቃ በየቦታው አንዳንዴ ማታ ምናምን ስትይ ሁሉ መኪና አንዳንድ ቦታ ሲያወዛውዝ ምናምን ነውና በጣም የሚደብረኝ ነገር ነው ለምንድን ነው የሰው ልጅ ለምንድን ነው እንደዚህ የሚያደርገው ምናምን ብዬ የሚያመኝን ራሴ እህቶቻችንስ ለምንድን ነው እንደዚህ የሚያደርጉ ምናልባት አንዳንድ ያልጋውጮች ውድ አብረሽ ማትኖሪ ምናምን ከሆነ ይገባኛል ውድ ሊሆን ይችላል ግን ሁሉም ነገር እኮ በክብር ሲደረግ ነው ደስ የሚለው ያንቺም ሴታም እኮ ክብርሽን እኮ የሚያረጋግጠውና ክብርሽን የሚያከብርልሽ ያውንድ የማይገባ ቦታ ላይ አይሆንም ስትይ ነው እንደነዚህ አይነት ነገሮች ደግሞ ህግ ቢይዛችሁስ ማህበረሰብ ሲያይ ምን ይላል ህጉስ ደግሞ ምን ይላል ህግ እኮ በጣም ያስቀጣል ያሳስራል በቃ የተከለከለ ነው ባህላችንም አይፈቅድም ይሄንን ነገር በህግም በሃይማኖትም የተወገዘና ያተወገዘ ነገር ነው በሞራልም አይፈቀድም ግን አንዳንድ ጊዜ በዚህም ብቻ ሳይሆን በሌላ ነገር ሴቶች ፍላጎታቸውን አሁን ለምሳሌ ሴት ልጅ ወንድ ልጅ ሲፈልግ ብቻ ሳይሆን ሴት ልጅም በአግባቡ የምትፈልገው ነገር እዚህ ቦታ አይደለም ቤታቸው እንዴት አድርገው ተነጋግረው ችግሮቻቸውን መፍታት ይችላል ወደ ፍቺ ወደማይሆን ወደ አንዳንድ ነገሮች ከመሄዳቸው በፊት ተነጋግረው ሶም የሷን ስሜት ተረርቶ ሴት ልጅ በብዛት አሁን ስራ ሲበዛባት ብዙ አይምሮዋ ላይ ደስተኛ ካልሆነች አንዳንድ ነገር ስትረስ ካለባት እንደዚህ አይነት ፍላጎት ላይኖራት ይችላል ስለዚህ ወንዱስ በምን መልኩ ነው ይሄን ነገር መረዳት የሚችለው
በሚል ነው በሌላ ነገር እንዳታዩት ምክንያቱም ወንዶች አሁን እናንተ ስትፈልጉ ሳይሆን ሴቶች ሊደክማቸው ይችላል የሥራ ጫና አለ ልጅ አለ ብዙ ነገር ስላለ እንዴት አድርገን ሁሉንም አክሴፕት አድርገን ተነጋግረን ችግሮቻችንን መፍታት እንችላለን በሚለው ነው ውዶችዬ ካስከፋችሁ በጣም ይቅርታ ግን ማስተማሪያ ይሆናል በያስቤ ነው ባሌንም ይቅርታ ብያለሁኝ ይሄ ባህላችንም ሃይማኖታችንም እሴታችንም የማይፈቅድ ነገር ነው ባላችሁበት ሰላማችሁ ይብዛ በጣም እንደምትወዱት ተስፋ አደርጋለሁኝ በኔጌቲቭ ነገር ብቻ ሳይሆን በፖዚቲቭ ነገሮች እንዴት አድርገን መፍታትና መቀየር እንችላለን የሚለው ነገር ለማየት ነው አጠፋሽ በኋላ ህዝቡ እኛ ነትታት ዙራ ጥምጥም አያስፈልግም እኔስ ብያቃለሁ ቤተሰቦች እኔ ገርሞ ያስደንግጣል ኢቭን መሳሳም ራሱ በጣም እኔ በጣም ምፈራው ነገርና ምፈራው ነገር መሳሳም ራሱ አፈልግም አንድ ነገር ግን ምነግራችሁ እንደምታውቁት ቤተሰቦቻችን የወጣ መረጃ ተጠራቅሞ የዚህ አመት ፍቺ በ3 ወር ውስጥ ከ3000 ትዳሮች በላይ ፍቺ ተፈጥሯል ተባለ ነውና ቢያላግባብ ያደረግነው የፈጣሪ ቁጣ ሁሉ ሊሆን ስለሚችል ፕሊስ እግዚአብሔር የሰጠን ዘር ልንፈጥርበት ነው እንጂ ለሌላ አላማ ልናውለው አይደለም ይሄንን እንደነዚህ አይነት ነገሮችን ለተሻለ አላማ ተፈጥሮ ወይም ደግሞ ፈጣሪያችን በፈቀደልን መንገድና ለተፈቀደልን አላማ ብቻ ነው መጠቀም ያለብን ፕሊስ ችግሮቻችንንስ በምን መልኩ ከፍቺ ወደ ፍቺ ከመሄዳችን በፊት ችግሮቻችን እንዴት አድርገን አክሴፕት አድርገን ተነጋግረን መፍታት የምንችለው በሚለው ነው ይሄን ሐሳብ ያመጣ ነው ከፍቺ ከአንዳንድ ነገሮች ከቤተሰብ ጣልቃ ገብነት ከማይሆኑ የተለያዩ ድርጊቶች እንደዚህ አድርገን ተነጋግረን ችግሮቻችንን በአግባቡ መፍታት አለብን ብዬ ስለማስብ ነው ይሄን ፕራንክ ያመጣሁት ውዶችዬ ባላችሁበት ሰላማችሁ ብዝት ይበል ይሄን ፕራንክ እስከመጨረሻው እንደምታዩት ተስፋ እናደርጋለን ማስተማሪያ ነው ያው ይሄ ባህላችን ሴታችን እንደማይሆን ተናግረናል በቀጣይ በምርጥ ፕራንክ እንግዲህ ሪቬንጅ እንደምመልስ ራሴ አድርጌ ራሴ እንደምመልስ ስላለው እንደምመልስ ተስፋ አደርጋለሁ መልሳለሁ ነው እንደሚመልስ አላልኩ ኤኒዌይስ ቤተሰቦቻችን በጣም አድርገን እናመሰግናለን እዚህ ድረስ ከተከታተላችሁን ተመችቷችኋል ማለት ነው ላይክ ሰብስክራይብ ማድረግ እንዳይረሳ ባይ መልካም ቀን መልካም ጊዜ